የጨዋታ ማሟሻ ማሟሻ ከወዲህም ከወዲያው ለመንገርም ለመዘከርም ማሟሻ ኢትዮጵያ ትቅደም! ኢትዮጵያ ትቅደም! የአራተኛ ክፍለ ጦር ወታደሮች በሻለቃ አጥናፉ አባተ አስተባባሪነት ለኃይሎች፣ ለክፍለ ጦሮች፣ ለብርጌዶች፣ ለተነጣይ ሻለቆችና ለልዩ ልዩ ኪነታዊ ክፍሎች እንዲሁም ለፖሊስ ሰራዊት፣ ለብሔራዊ ጦርና ለክቡር ዘበኛ ተወካዮቻቸውን መርጠው በ4 ሰዓት ውስጥ እንዲልኩ የሚቋቋሙም አካል አስተማማኝ እንዲሆን የተወካዮቹ ማዕረግ ከሻለቃ በላይ እንዳይሆን በማሳሰብ ጥሪ ያደረጉ። ጥሪ የተደረገላቸው መለዮ ለባሽ ክፍሎች በሙሉ ተወካዮቻቸውን መርጠው የውክልና ደብዳቤ አስጨብጠው ላኩ። ሻለቃ መንግስቱ ኃይለማርያም የሚገኙበት የ3ኛ ክፍለ ጦር ልዑክም አመሻሹ ላይ ደረሰ። ተወካዮቹን ከየመጡበት የጦር ክፍል የተሰጣቸውን የውክልና ደብዳቤ እንዲያቀርቡ ሆኖ ምዝገባ ተከናወነ። ከዚያም ተራፊዎቹ የስብሰባ ክፍሉን ለቀው እንዲወጡ ተደረገ። ቀጥሎም አመራር ወደ ማቋቋም ተግባር ተሸጋገረ። እስከዚህ ድረስ የአመራሩን ስፍራ ይዘው የቆዩት ሻለቃ አጥናፉ አባተ ነበሩ። ኮሚቴውን ለመምራት ብቁ ናቸው የሚባሉ እንዲጠቆሙ መድረኩ ክፍት ሆነ። ነገር ግን እርስ በርስ አለመተዋወቅ ስለነበር እከሌ ይመጥናል ብሎ ለመጠቆም ድፍረት አልነበረም። የ3ኛ ክፍለ ጦር ተወካዮች ሻለቃ መንግስቱ ኃይለማርያምን፣ የ4ኛ ክፍለ ጦር ተወካዮች የሻለቃ አጥናፉ አባተን፣ ሌሎችም የጥቂት ሰዎችን ስም አስመዘገቡ። ከዚያም ተጠቋሚዎቹ ባጭሩ ራሳቸውን እንዲያስተዋውቁ እድል ተሰጣቸው። የሻለቃ መንግስቱ ኃይለማርያም አነጋገር የሁሉንም ቀልብ ሳበ። ድምፅ የመስጠቱ ሂደት የተከናወነው እጅ በማውጣት ነበር። ሻለቃ መንግስቱ ኃይለማርያም ከፍተኛውን የድምፅ ብልጫ አግኝተው ሊቀመንበር፣ ሻለቃ አጥናፉ ምክትል ሊቀመንበር፣ ሻለቃ ገብረየስ ወልዳና ጸሐፊ ሆነው ተመረጡ። ሌሊቱ በዚህ ሥራ ብቻ ተጋምሶ ነበርና ከዚህ በላይ መቀጠል አልተቻለም። በማግስቱ ጠዋት ሻለቃ መንግስቱ ኃይለማርያም የሰጣቸውን ኃላፊነት የተቀበሉት መሆናቸውን ለማረጋገጥና ቃል ኪዳን ለመግባት የተሰጠኝን እጅግ ከፍተኛ ኃላፊነት ያለመምታት ተቀብያለሁ፣ ያለ ጥርጥር የኢትዮጵያን ሕዝብ ነጻ እናወጣለን በማለት መናገር ጀመሩና የወጠነው ዓላማና የገባነው ቃል ኪዳን ቀልድና ቀላል እንዳልሆነ ሁላችንም በጥልቀት ልንረዳ ይገባል። በአሁኑ ሰዓት እንኳን ምን እየተዶለተብን እንደሆነ አናቅም። ዓላማችንን በመቃወም የሚገጥመንን ፈተና ድል ለማድረግ ቆራጥ መሆን አለብን። ድል ያለ መሥዋዕትነት ስለማይገኝ ልንወድቅ እንችላለን። እኛ ብንወድቅም የሕዝቡ ዓላማ አይወድቅም። ዓላማችን ባይሳካ የእስከ ዛሬውን ሕይወት ወደፊት ላለማየት፣ የወገናችንን ስቃይና በደል ቆምን ላለመመልከት፣ ሳንርበተበትና ሳንከዳዳ በአንድነት በክብር በፈቃዳችንና በጀግንነት ልንሰዋ አሁኑኑ ቃል እንግባ የሚል ንግግር አድርገው ንግግራቸውን ካበቁ በኋላ አንዲት ቁራጭ ጠመኔ አንስተው ኢትዮጵያ ትቅደም የሚል ሐረግ ጥቁር ሰሌዳ ላይ ጻፉ። ቀጥለውም የአስተባባሪ ኮሚቴው ዓላማ ይህን መፈክር የተመረኮዘ እንዲሆን አሳስቡ ይላሉ ዘነበ ፈለቀ ነበር በሚሰኝ መጽሐፋቸው። ቃል ኪዳናችንን ጠብቀን የተሰጠን አደራ ለመወጣት እዚሁ መሞት ምርጫችን ቢሆን ይሻላል። ሻለቃ መንግስቱ ኃይለማርያም የጦር ኃይሎች፣ የፖሊስ ሰራዊት፣ የክብር ዘበኛና የብሔራዊ ጦር አስተባባሪ ኮሚቴ የሚለው ስያሜ ክብር ዘበኛ በጦር ኃይሎች ውስጥ ተጠቃሎ የጦር ኃይሎች፣ የፖሊስ ሰራዊትና የብሔራዊ ጦር አስተባባሪ ኮሚቴ እንዲባል ሐሳብ አቅርበው ይሁንታ አገኙ። ይህም
ዙፋኑን የመጠበቅ የተለየ ኃላፊነት የነበረውን ልዩ ወታደራዊ ኃይል ህልውና የማሳጣት አንዱ እርምጃ ሲሆን የንጉሡ የመጨረሻ ዕድል ምን ሊሆን እንደሚችል አመላካች ነበር። ሻለቃ መንግሥቱ መለዮ ለባሹን በማስተባበርና የሕዝቡ ሰላም እንዳይደፈርስ በመቆጣጠር ላይ ለሚገኙ አናሳ ወታደራዊ ኮሚቴዎች ዕውቅና እንዲሰጥ አስተባባሪ ኮሚቴው በሚያወጣቸው መግለጫዎች ላይ ሀገሩን፣ ንጉሠ ነገሥቱን የሚወደው ሕዝብ፣ ለንጉሠ ነገሥቱ ታማኝ የሆነው ሰራዊት የሚሉ ሐረጎች እንዲገቡበት አደረጉ። ጅብ እስከሚነክስ ያነክስ እንዲሉ። የአሁኑ ኮሚቴ የፊቶቹ ሁለት ኮሚቴዎች ያሰሯቸውን የንጉሡን ሹሞች አልፈታቸውም። ይልቁንም ሌሎቹን እያደነ ማሰሩን ቀጠለ። በድርጊቱ ደንብረው የሸፈቱትን ደጃዝማች ፀሐይ እንቆስላሴና ወንድማቸውን ፊታውራሪ ታደሰ እንቆስላሴን በጸጥታ ኃይሎች ታድነው እንዲደመሰሱ ሰኔ 27 ቀን 1966 ትእዛዝ ሰጠ። አደኑም ቀጠለ። ከዚሁም በማስከተል ሁሉም ባለሥልጣኖች ለግል መጠቀሚያ የወሰዱትን የመንግሥት ንብረት እንዲያስረክቡ ሰኔ 29 ቀን 1966 በመገናኛ ብዙሃን አዘዘ። ስለዚህ አነሳሱ የዋዛ እንዳልሆነ ተገነዘቡ። የኃይል እርምጃ ሊወስዱበትም ሞከሩ። ለኮሚቴው ሊቀመናብርትና አንዳንድ አባላቱም በስልክና በመልእክተኛ ማስፈራሪያና ዛቻ እንዲደርሳቸው አደረጉ። ዋና ተላላኪያቸው አንድ የፖሊስ ሻለቃ ነበር። ግለሰቡ በፖሊስ ሰራዊት አባላት ተወክሎ የመጣ ሳይሆን በራሱ ፈቃድ ደፍሮ የገባ ነው። የፎቶ ማንሻ ካሜራ ከእጁ አይለየውም። ታሪክ ማኖር ጥሩ ነው እያለ እዚያም ካሜራውን ብልጭ ያደርጋል። አጠቃላይ ሁነቱ ከተፎ የድግስ ቤት አስተናባሪ አይነት ነበር። ምናልባት ገና ሙሉ በሙሉ ንጉሡን ካልከዳው የጸጥታ ጥበቃ ክፍል አባል ሳይሆን አይቀርም። ዘወትር ጧት ከተማውና የጠቅላይ ሚኒስትሩን ጽሕፈት ቤት ዙሪያ የሚዳስሱ መረጃ ነክ ዜናዎችን አመዛኙ አስፈሪ የሆኑ ከገለጸ በኋላ በኮሚቴው ውስጥ የተሟሟቀ ክርክር ተነስቶ አንዱ የሌላውን እንቅስቃሴ ከማጤን በሚዘናጋበት ጊዜ ከስብሰባ አዳራሹ ሹልክ ብሎ ይጠፋና ከቀኑ 10 ሰዓት ገደማ እንደገና ብቅ ማለት ልማድ ነበረው። ሌላው የዙፋኑ ዙሪያ ኃይሎች ተላላኪ እንደነበር የምገምተው ለአስተባባሪ ኮሚቴው መረጃ አጠናቃሪነት ይሠራ የነበረ ግለሰብ ነው። እርሱ ዘወትር ጠዋት ለኮሚቴው ጠቅላላ ስብሰባ የመረጃ ትንታኔ ያቀርብ ነበር። እንደተለመደው ሰኔ 28 ቀን ይመስለኛል የጠዋቱን የመረጃ ትንታኔ ማቅረብ ጀምሮ ሌተና ጀነራል አሰፋ ደምሴ አስተባባሪ ኮሚቴው በስብሰባ ላይ እንዳለ የሚያፍን ጦር መላካቸውን ተናገረ። ወዲያው የስብሰባው አዳራሽ ተተራመሰ። ብዙዎቹ የኮሚቴው አባላት ወደ በሩ ተከተለተሉ። በበሩ መውጣት ጊዜ የሚፈጅ የመሰላቸውም ወደ መስኮቱ ሮጡ። በእንዲት ያለ ፍጥነት በመስኮቱ ደፍ ላይ እንደተፈናጠጡ መገመት በሚያስቸግር ሁኔታ ሁለት የኮሚቴው አባላት ከመስኮቱ ጠርዝ ላይ ቆመው ወደ ውጪ ሊዘሉ የመሬቱን ርቀትና ፍርሃታቸውን ሲያደራድሩ ጥቂት የኮሚቴው አባላትና ሁለቱ ሊቀመናብርት ከተቀመጡበት ሳይነቃነቁ አስቂኙን ተውኔት በአግራሞት ሲመለከቱ ነበር። ያፈቀደው አይነት ፈተና ቢመጣ ለኮሚቴው ዓላማ መሳካት በጀግንነት ተሰውተን እናልፋለን በማለት የተገባው ቃል ኪዳን ተዘንግቶ የስብሰባ አዳራሹ መውጫ በር በጠበበበት በዚያ የጭንቅ ደቂቃ ምክትል የአስር አለቃ ጴጥሮስ ገብሬና ተራ ወታደር አለማየሁ ከልካይ በምን ምክንያት እንደሆነ አላቅም ብዙ ሳይቆይ ከኮሚቴው አባልነት ተቀንሷል። ጠመንጃቸውን አቀባበሉና አለማየሁ በበሩ በኩል ሊወጡ ወደሚጋፉት፣ ጴጥሮስ ደግሞ በመስኮቱ ሊዘሉ ወደ ተዘጋጁት ደግ ነው ባላችሁበት ቁሙ ብለው ተናገሩ። ሁሉም በያሉበት ቀጥ ብለው ቆሙ። ውረድ ያለዚያን ያወርዳለሁ አለ ጴጥሮስ ገብሬ መስኮቱ ላይ ወደ ቆሙት ጠመንጃውን ደግኖ። ሁለቱ ወታደሮች ያለማቅማማት ከመስኮቱ ደፍ ላይ ወረዱ። ለሁሉም በሚመስል አነጋገር የያዝኩት የሟን ጠመንጃ 8 ጥይት ጎርሷል። አንድሽ ከዚህ አዳራሽ ለመውጣት ብትላወሺ 7ቱን ለቅብሽና አንዱን ራስ ይወስዳለሁ በማለት ተናገረ። በእርሱ አነጋገር ብቻ አይመስለኝም። ለጠመንጃውማ ከእርሱ የተሻለ አውቶማቲክ ያነገቡም ነበሩ። ሆኖም ቆም ብለው መቆየታቸው ምክንያት ተረጋግተው
በትክክለኛ ቀልባቸው በመመለሳቸውና በመስከናቸው ጭምር ይመስለኛል ሁሉም ወደ የወንበራቸው ተመልሰው ተቀመጡ። ጴጥሮስና ለማየሁም ወደ ስፍራቸው ተመለሱ። ለሁለቱ የበታች ሹሞች ምስጋና ይግባቸውና ከሊቀ መናብርቱ ቁጥጥር ውጭ ሆኖ የነበረው ትርምስ ተወግዶ በሰከነ ልቦና መነጋገር የሚያስችል አየር ሰፈነ። ከዚያም ሻለቃ መንግስቱ ጎበዝ፣ ካሁን በኋላ እዚህ ተቀመጥንም ከዚህ ወጥተን ወደ ነበርንበት ተመለስንም ጠላቶቻችን የደገሱልን ሞትን ነው። ስለዚህ ቃል ኪዳናችንን ጠብቀን የተሰጠን አደራ ለመወጣት እዚሁ መሞት ምርጫችን ቢሆን ይሻላል በማለት ተናገሩ። ሌሎችም በየተራ እየተነሱ የእርሳቸውን አነጋገር የሚደግፍና የሚያጠናክር አስተያየት ሰነዘሩ ይላሉ ዘነበ ፈለቀ ነበር በሚሰኝ መጽሐፋቸው። ያልጸለይንለትን ዓላማ ይዘው ተነሱ። ስለ 1966ቱ አብዮት ብዙ ተጽፏል። ገና ብዙ ይጻፋል። በኢትዮጵያ የኖረውን የፖለቲካ ጨለማ ይገፋል፣ ብርሃን ያጎናጽፋል ተብሎ ተገምቶ የነበረውንም ብርሃን ቀዳዶ ድቅድቅ ጨለማ የፈጠረ ሆነ ይላሉ የነበሩት ሲናገሩ። አብዮቱ ሲጀመር ይላሉ ፕሮፌሰር ጌታቸው ኃይሌ በአንድ አፍታ ላውጋችሁ መጽሐፋቸው፣ አብዮቱ ሲጀመር የሚሆን ይመስለኝ ቀርቶ በኢትዮጵያ ላይ የደረሰ ጹናሚ ሆነ። ጹናሚ ሲመጣ ሊያድኑት የሚችሉትን ያህል ይዞ እግሬ አውጪኝ መሮጥ እንጂ እኔን ያልፈኛል ማለት ወይም በሰፌድ ለመመከት መሞከር የጹናሚን ጠባይና ኃይል አለማወቅ ነው። የንጉሠ ነገሥቱ አገዛዝ ብዙ መሻሻል እንደሚያስፈልገው ማንም አይክድም። ግን ጹናሚ መሬት ጭነቷ ከብዷት እንደሆነ ጭነቷን ይቀንስላት ይሆናል እንጂ የንጉሠ ነገሥቱን አገዛዝ ማሻሻያ አይሆንም። ጹናሚ የሚሻሻለውን ከማይሻሻለው ስለማይለይ ሁሉንም ደፈቀው። ወታደሮቹና ተማሪዎቹ የሌለው ባለው ላይ እንዲዘምትበት አስተካክለው ሰጡት። መኪና ያለው እኔ መኪና ሳይኖረኝ አንተ እንዴት መኪና ይኖርሃል ተባለ። ቤት ያለው እኔ ቤት ሳይኖረኝ አንተ ለምን ቤት ይኖርሃል ተባለ። ርስት ያለው እኔ ርስት ሳይኖረኝ አንተ ለምን ርስት ይኖርሃል ተባለ። የዩኒቨርሲቲ ዲግሪ ያለው እኔ ዲግሪ ሳይኖረኝ አንተ ለምን ዲግሪ ይኖርሃል ተባለ። ቋንቋው የአስተዳደር ቋንቋ ያልሆነው የሆነውን ለምን እንዲሆናል አለ። ዓላማው የሌለውም እንዲኖረው መሆን ሲገባ ያለውም ልክ እንደሌለው አይኖረው ወደ ማለት ተለወጠ። ድሃው ያገኝ ማለት ቀርቶ ያልደህየው ይደህይ ሆነ። የግል ቂም ያለውም አብዮቱን ተጠግቶ ቂሙን ተወጣ። አብዮቱን አራማጆች ድጋፍ ያገኙ መስሏቸው የሁሉንም ፍላጎት አጋጋሉት። ሊያቀዘቅዙት ግን እንደማይችሉ አልታያቸውም። የሥራ ጓደኛችን አቶ ሀብተ ማርያም ማርቆስ ይላሉ ፕሮፌሰር ጌታቸው ኃይሌ፣ የሥራ ጓደኛችን አቶ ሀብተ ማርያም ማርቆስ ወታደሮቹ መንግሥት ከመገልበጣቸው ከአንድ ወይም 2 ዓመት በፊት የዩኒቨርሲቲ መግቢያ ፈተና ለመስጠት ሐረር ሄዶ ነበር። ማታ ማታ ከወታደር መኮንኖች ክለብ ሲያመሽ የሰማውን ሲነግረን የነበረን ጸሎት ለኢትዮጵያ ቅኑን ያሳያቸው የሚል እንጂ የነሱ ደሞዝ ከኛ ደሞዝ በማነሱ እንደዚያ እየተቆጩ በወሬ ይቀራሉ ያለ አልነበረም። ያልጸለይንለትን ዓላማ ይዘው ተነሱ። የጨዋታ ማሟሻ ከወዲህም ከወዲያ ለመንገርም ለመዘከርም ማሟሻ